ኢየሱስ ክርስቶስ ከዚህ በፊት ተአምር ሲያደርግ ማርያም አታውቅም። ይሄ በህፃንነቱ ወፍ እየሰራ እፊል ነበር። እሱ ተረት እሱ በኦርቶዶክስ ቤት የሚነገር የተረተኞች ተረት ነው። ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። በፍጹም ወንድም እንዲህ አድርገህ እያሳየ ያለው ኢየሱስን ነው። ፎቶ አንስተ መጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላይ ያገኘ ላልገባ በእጁ አዜብ አበጌታ ኧረ ኢየሱስ 1997 ላይ ማሪዮ ታናሽ ቢሆንም ፍጻሜው ግን ታላቅ በእውነት በጣም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ነው። ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ብትችሉ ቪዲዮውን ጨርሳችሁ ፈጠን ብላችሁ የምትወጡ ሰዎች ስነ ስርዓት ያዙ። ኢየሱስ ይወዳችኋል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙኝን ማንም ደስ አለውም አላለውም ርዕስ አንቀይርም። ማንም ተስማማም አልተስማማም የተሰቀለውን ክርስቶስን እንሰብካለን። በፍጹም ከሱ በፊት ማንም የለም፣ ከሱ በኋላ ማንም የለም፣ እንደሱ ያለም ማንም የለም። እግዚአብሔር ማለት እንደዚህ የሚቀድመው የለም፣ የሚከተለው የለም፣ እንደሱ ያለ ባልንጀራም የለውም። እግዚአብሔርን የሚመስለው የለም፣ እሱ ብቻ ነው። እኔን ያሳቀኝ ምን መሰላችሁ? ወንድም እንዲህ አድርገህ እያሳየ ያለው ኢየሱስን ነው። ፎቶ አንስተ እስቲ ፈገግ በል ብለህ ፎቶ የለም፣ የኢየሱስ ፎቶ በምድር ላይ የለም። ማንም ያነሳ የለም፣ ምንም የለም። ይሄ ጣዖትን ማምለክ ነው። ደግሞ ለምሽሽቅ እኮ አይደለም። መሬት ላይ ወርዶ እስቲ ኢየሱስ ይሰበክ፣ ከሱ ውጪ ሌላ እንደማያድን ይሰበክ፣ በሱ ብቻ ህይወት እንዳለ ይሰበክ። አቤት! እውነታው ግን ይሄ ነው። ስሙን በደንብ አድርጋችሁ ኢየሱስ ክርስቶስ ከዚህ በፊት ተአምር ሲያደርግ ማርያም አታውቅም። ይሄ በህፃንነቱ ወፍ እየሰራ እፊል ነበር። እሱ ተረት እሱ በኦርቶዶክስ ቤት የሚነገር የተረተኞች ተረት ነው። ምክንያቱም የእግዚአብሔር ቃል የምልክቶች መጀመሪያ አረገ የሚለው ይሄ። እኔ ቃሉን ብቻ ነው ማምነው፣ ተረት አላምንም። ኢየሱስ ይሄን የምልክት መጀመሪያ ገና ብሎ ሚራክል የጀመረው ጌታ ሰርግ ቤት ነው። ከዛ በፊትስ አላረገም። እንደ ተራ ሰው ነው ያደገው። በወንፊት ውሃ ይወስድ ነበር። ውሸት ነው። ይጻፍ ነበር በቃ። ምክንያቱም እንደ ህፃንነቱ አደረገ ብለው ይጽፉ ነበር ሐዋርያት። ግን አላረገም። በወንፊት ውሃ እናቱ ስታዘው ይላል። እኛ ኦርቶዶክስ የተማርነው ማለት ነው። እናቱ ስታዘው ያው ፓስተር ታውቃለህ፣ ውሃ በወንፊት ይወስድላት ነበር ይላል። ከህፃናት ጋር ደግሞ ሲጫወት በጭቃ ወፍ ሰርቶ እፍ ሲል ወፎች ይበሩ ነበር ይላል። እንጨት አምጣ ስትለው በንፋስ አስሮ ይወስድላት ነበር ይላል። በንፋስ ይሄ እዛ ቤት ውስጥ የተከመረ ተረት። ይሄ ተረት ነው በየሰው ልብ ተሰጉሮ ከኛ ላይ እንዳቃጠለው ከነዛም ያቃጥለው። የቀሩ አሉ። እኛም እኮ ተቃጥሎልን ነው። እኛም እኮ ብለናል። መድኃኔዓለም በጊዜ ደርሶ መታለን እንጂ እኮ ይዞን ይሄድ ነበር። ይሄ ተረት ክርስቶስ ከዚህ ጉድ ነፃ አወጣን። እውነታው ግን ይሄ ነው። መካድ አይቻልም። ተረት አንቀበልም። መጽሐፍ የሚናገረውን ብቻ አለቀ። እንትና ያወራውን አፈ ታሪክ እኔ ተቀብዬ አላስተናግድም። መጽሐፍ ቅዱስ የተናገረውን ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ትወይልም እኔ ደካማ ነኝ፣ ሸክም የከበደኝ ኃጢአት በዛብኝ፣ በደለኛ ሆነ አይደለም። ምንድነው ማይ ምንድነው እንትን ኦርቶዶክስ ነሽ? ከዛ በኋላ መዝሙሩ ነክቶሽ ነው ወይስ በጌታ ደሞ ሆነሽ እንደሆነ አላስጣሉሽ ይሆናል፣ አልነገሩሽ ይሆናል? እንደው በዚህ አጋጣሚ ለመናገር ነው ላንቺም ለሌሎቹም፣ እኛ ወንጌላውያን አማኞች ስዕል ታቀፈን ስዕል እየተሻሸን በስዕል ፊት ጸሎትም መዝሙር እንደዚህ አይነት ነገር የለም፣ እዚህ ጋር የለም።
አምላካችን እግዚአብሔር መንፈስ ነው፣ የሚያመልኩትም በእውነትና በመንፈስ ሊያመልኩለት ሊሰግዱለት ይገባል። ስለዚህ ከስዕል ጋር እንደዚህ እሱ የለም እዚህ እና እህቴ ግን አቮይድ አድርጊ ነው እግረ መንገድ ምናልባት ነው ካልነገሩሽ ለማለት ነው። ተባረኪ። አንዳንድ ሰዎች ከዛ ይዞ የመጡት ነገር አለ የሆነ መልካም ነገር ይመስል ፎቶና ቅርጻ ቅርጽ ኮርጆ በዛ በኩል የለም። እኛ ጋር መጸለይ ጥሩ ነው፣ መዘመር ጥሩ ነው፣ ወደ እግዚአብሔር ወደ ስዕል አይደለም። አሁን ይሄ ያዝሽው እንዲሰማ ነው። በእውነት ያሳዝናል። እዚህ ቤትም ሆኖ ከዛ የሚኮርጁ ሰዎች አሉ። የሚኮረጅ ነገር ወቁ እንጂ ተረት፣ ፎቶ፣ ቅርጻ ቅርጽ፣ ጣዖት እሱ አይኮረጅም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል፣ ብቻውን ሕይወት ይሰጣል። እንግዲህ ምንም ማድረግ አይቻልም። እንደዚህ አይነት ነገሮችን ጣሉ። እኛ ጋር አይሰራም። የኛ አምላክ መንፈስ ነው። ቁጭ አድርገን ምናምን አይመለክም። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰውየንም ቤተ እምነት ላይ ትላንት በመዝሙር ሲሰኑ የነበሩ ሰዎች ትላንት ነጠላ ለብሰው ዛሬ ዘፈን እየሰሩ ነው። ጋጡልኛ ይሄን ቤተ ሃይማኖተኛ ነጠላ ገጭ አረገ፣ ጧፉን አረገና መቤቴ አለ ጌሙን ላጥ አርጎ ቻፓውን ሰረ በቪዲዮ በዘፈን እያበደ ነው። እንዳልክ ተሳስቶ በዘፈን ቪዲዮ ቢሰራ እኚህ ሰዎች ሊያርዱት ዝግጁ ናቸው። እነሱ ጋር ትላንትና እንዳልክ ጋር ዲቤት የገቡ የሃይማኖተኛ ነው የሚሉ ጌመሮች ዛሬ በዘፈን ቪዲዮ ይሰሩ ነው። ማንም ቼክ አያረጋቸውም። እንዳልክ እስቲ ተሳስቶ ዘፈን ያለበት ይግባ። እስቲ እግረ መንገዱን እየሄደ ዘፈን ይሰማ። ይኸውላችሁ ብለን አልነበር ለማለት ዝግጁ እንደሆኑ አውቃለሁ። ለምንድን ነው እንዳልክ ዘፈን ሲሰራ ይሁሉ ቢሰራ ድንገት የሚታበድበት? ከጴንጤ አይጠበቅማ። ከነሱስ ኖርማል ነው። የሆነ ሰው መስቀል አድርጎ ነጠላ ለብሶ መዝሙር ዘምሮ the next day ቪዲዮ ቢሰራ በዘፈን ኖርማል ነው። ጴንጤ ተሳስቶ ዘፈን ቢሰራ አይጠበቅም ከጴንጤ። ለምንድን ነው የሚያስጨንቁን? እኛ ጴንጤዎች ነፃነት አይጠበቅም፣ ካንተ ኃጢአት አይጠበቅም። ለምን? አንተ መንፈስ ቅዱስ አድሮብሃል። ሰውነት ክቡር ነው። ይሄን ነገር አስተውላችሁ እንደሆነ አላውቅም። ጴንጤ በሆነ አጋጣሚ ብቻ ዘፈን የሆነ መጠጥ የተካ ምናምን ካለፈ ጎልቶ ይወጣል። ሌላው እኮ ቀኑን ሙሉ ሲዘፍን ቀኑን ሙሉ ሲጠጣ ምን ቼክ የሚያደርግ ሰው የለም። እውነት እኮ ሙሉ ነጭ ለብሳችሁ ትንሽዬ እዛ ላይ ጥቁር ነገር ከደረሰ ጎልቶ ይታያል። የጴንጤ ህይወት እንደዚህ አይነት ነገር የተለየ ስለሆነ እንደዚህ አይነት ነገር ካለ በቃ ጎልቶ ይታያል። ሌላማ ሙሉ በሙሉ እዛ ውስጥ ነው ምኑ ይታያል። ክብር ለኢየሱስ። ኢየሱስ ያድናል። ከዚህ ውስጥ ውጡና ወደ ኢየሱስ ነው። ህይወት እሱ ነው። ከሱ ውጪ መንገድ የለም። እንግዲህ ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ሰውየንም አንዳንዱ ሰው እኔ በጣም ያስደንቀኛል። ምን እንደሆነም ሰው አያውቅም። ጊዮርጊስ ሰው ነው፣ አንድ ሮማዊ ወታደር ነው። ሰማዕትም አይደለም። የለም ደግሞ በኢትዮጵያም የለም። እንግዲህ ገበዘ ኢትዮጵያ ቢሉትም የለም፣ ውሸት ነው። ይህ የፍጡር ታሪክ ሰውን አያድንም፣ ጥቅምም የለውም። ለምድሪቱም እንዲያውም መርገም ነው። ምድሪቱም ለትውልዱም መርገም። ይህንን መቀበል አለመቀበል ያንተ ጉዳይ ነው። እውነታው ግን ይሄ ነው። ሰው አይመለክም። ሰው አታምልኩ፣ ወደ ኢየሱስ ነው። ህይወት እሱ ነው። ምንም ማድረግ አይቻልም። በአደባባይ ግን ገልጠን እንዲናሳያለን። መቀበል አለመቀበል ያንተ ጉዳይ ነው። ወደ ሲኦል መሄድ ወደ ገነት መምጣት ያንተ ምርጫ ነው። እውነታው ግን ይሄ ነው። ሰው አይመለክም፣ ወደ ኢየሱስ እሱ ብቻ ነው ህይወት። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየንም ለእኔ ችግር የሆነው አንደኛዋ ሸላሚ የተናገረችው ነው ልክ ያለው ነው። እዛ ጋር ለመሸለም ነው የመጣችው። እኔ እዚህ መድረክ ለመቆሜ እግዚአብሔር ይመስገን ብትል ኦር አላህ ይመስገን ችግር የለብኝም። በቃ እሷም ያ ቦታ ስኬቷ ከመሰላት ማመስገን መብቷ ነው። ተቀበሉ ግን ነውር ነው። አም ሶሪ ቱ ሴይት ይሄው እምነቱን መጋፋት ምናምን አይደለም። የትኛውም ሃይማኖት ቢሆን እዛ ጋር መጥቶ ተቀበሉ ስብከት ምናምን ልክ አይደለም። the purpose of እዛ ጋር የቆመችበት ኮርስ አይደለም፣ ሽልማት ለመስጠት ነው። ሌላ ስም ተጠርቶ ቢሆን ኖሮ የሆነ ጥፋት ተሰርቶ ቢሆን ኖሮ ማንም አይናገርም። አሁን አስቡ፣ ከታች ወርዶ እስከ ላይ ከትንሽ እስከ ትልቅ በዚህ ስም ምክንያት ያልተናገረ የለም። ለሀገራችን እጅግ መጥፎና አደገኛ የሆነ ተግባር የሚያሳዩ ሰዎች እኮ ነበሩ። ራቁታቸውን የገቡ ሰዎች ነበሩ እኮ። ትውልድን የሚያጠፋ ነገር ለማሳየት የሄዱ ሰዎች እኮ ነበሩ፣ አልተናገሩ። ይሄ ስም ብቻ ነው ከላይ እስከ ታች ያናወጠው። ምን አይነት ስም ነው? ክብር ለኢየሱስ ይሁን። ስሙ ከስሞች ሁሉ በላይ ነው። ኢየሱስ ያድናል። አቤት ሕፃን አዋቂ ሁሉም በዚህ ጉዳይ ላይ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ህይወት እሱ በምድሪቷ ላይ ነግሶ ይታያል። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ይሄ ነው እውነታው።
ክብር ለኢየሱስ ይሁን። ሰማይልን ማሪዮ ታናሽ ቢሆንም ፍጻሜው ግን ታላቅ በእውነት በጣም ትልቅ ሰው ለመሆን እያሰብሽ ነው? እኔ አሁን አደኩኝ እኮ 25 ዓመት ሞላኝ። 55 ከምኔው ያኔ 10 ምናምን ነበርኩ። በጣም ትጨነሽ በጣም ዋው። የትንሱ ግን ጓደኛ ነች፣ የልጅነት ጓደኛ አይነት ነገር ነው ስትሰሪ ነበር እዛ ላይ ትንሱ ላይ ጓደኛ ፍቅረኛሞች ነገር እንደዛ። እኔ ደግሞ እንደ ቄስም ያረጋኛል ጋቢ ለብሼ ካባ ነገር ምናምን አይዟችሁ ልጆች እንደዚህ ብቻ። ግን የሆነ በደም ካንሰር ላይ ይሁን ብቻ እርዳታ እያሰባሰባችሁ ነበር፣ እኔ አግዛችሁ ነበር እንዴ። አሁን ከዚህ ውስጥ ምን ተረዳችሁ? ጴንጤ እኮ በሄደበት ሁሉ የምናገረው የእግዚአብሔርን ቃል ነው። ካፉ የሚወጣው የእግዚአብሔር ቃል ብቻ። የሆነ ሰው ሰራሽ ትምህርት አይወጣም፣ ተረት አይወጣም። ኧረ ኢየሱስ ያድናል። አየህ፣ በጥቅስ ይጀምራል። ኢየሱስ ያድናል። የዳነ ማህበረሰብ ነው፣ ያመለጠ ህዝብ ነው። ደስ አይልም? ወደ ኢየሱስ ነው፣ ወደ ትክክለኛው መንገድ። ይሄ ነው እውነታው። አይ ጴንጤ በተገኘ አጋጣሚ ሁሉ ስለ ኢየሱስ ስለ ቃሉ ክብር ለኢየሱስ። እውነት ነው፣ ህይወት እሱ ነው። ተረት ብናወራ ህይወት ሊሆን አይችልም። ለዚች ሀገር መፍትሄ ሊሆን የሚችለው ኢየሱስ ብቻ ነው። ከሱ ውጪ መፍትሄ ሊሆን አይችልም። እውነተኛው እሱ ነው። መጽሐፍ ነው የምናገረው። እኛ አንጥተን የግድ እሱ ይሁን እያለን አይደለም። መጽሐፍ ኢየሱስ ከሌለ ህይወት የለም ይላል። ሰላም በረከትም የለም፣ ምንም የለም። ሰላም፣ እረፍት፣ ህይወት ልታገኙ ወደ ኢየሱስ ነው። ሌላ ሁሉ አያሳርፍም፣ ሁሉ ያልፋል። ኢየሱስ ግን ህይወት ይሰጣል። ለዘላለም ከእናንተ ጋር ይሁን። ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝንም ማስተዋል መድረክ ላይ በተናገረችው ንግግር የደረሰባትን የተቃውሞ መዓት ተከትሎ የራሴን አስተያየት ሰጥቼ ነበረ እና ይሄንንም ተከትሎ ደግሞ እኔን በአካልም ጭምር ወዳጆቼ አንድ ሁለት ጥያቄ ሲጠይቁኝ ነበረ። በአጭሩ በቀላል አማርኛ ላስረዳችሁ። ለምሳሌ አንዲትን ሙስሊም ልትጨብጧት ስትሉ መንገድ ላይ አይ ነው አልጨብጥም ብትላችሁ የምትረዱት ነገር አለ። ውዱ ላይ ነች ምናምን ተብሎ ያን እናገናዝባለን። ወይም አንድ ኦርቶዶክስ በህማማት ሳምንት ላይ አልጨብጥም አልሳሳምም ቢል ይሄንንም ከሃይማኖቱ አንጻር እንረዳዋለን አይደለ? በቃ ጴንጤዎችም እንደዚህ ናቸው። የሆነ ቦታ ላይ ማይክሮፎን ከሰጧቸው ኢየሱስ ሳይሉ ዞር ማለት አይችሉም። በቃ ይሄ የሃይማኖቱ ባህሪ ነው። በዚህ ተረዱት። ልክ አንዲት ሙስሊም ልጨብጧት ስትሉ ዞር ስትል ኖርማል አይደለም አይደለ? አለመጨበጥ ሲዘረጉላት ግን ከሃይማኖቱ አንፃር እንረዳታለን። ወይም ሃይማኖቱ የሚያስገድደው ጉዳይ ስለሆነ ይሄንን እንረዳና እንተዋለን አይደለ? ልክ እንደዚህ ሁሉ በቃ ጴንጤዎች ማይክ ከሰጧቸው ኢየሱስ ማለት የሃይማኖታቸው ባህሪ ነው። በቃ ውስጣቸው ያለው መንፈስ ባህሪ ነው። ስለዚህ በቃ ምንም ማድረግ አይቻልም። ልክ እንደ ሙስሊምና እንደ ኦርቶዶክሱ የሃይማኖታቸው ባህሪ ነው ብሎ መተው ነው። በቃ ከዛ አንፃር መረዳት ነው። ጴንጤ የሆነ አጋጣሚ አገኝቶ ስለ ኢየሱስ ሳይናገር ኧረ አልፎ አያውቅም። ህይወት የሆነውን ኢየሱስ ለሁሉም ይናገራል። ኑ ወደ ህይወት ይላል። ምክንያቱም እሱ አምልጦ ለሌላ ዝም ማለት አይችልም። ሂዱ ተብለናል። ወንጌልን በተገኘ አጋጣሚ እንሰብካለን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። አይ ጴንጤ ኢየሱስ ብቻውን ያድናል። ይሄ ነው እውነታው። ሰው አይደለም ንገሩልኝ መርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላይ ያገኘ ላልገባ በእጁ አዜብ አበጌታ ኧረ ኢየሱስ 1997 ላይ ግን ይሄ አይመስልም። በኮሜንት ሴክሽን ላይ የተጻፈውንም እያነበብኩ ነበር። ወደ 94 ምናምን ነው እያሉ ነው። አይገርምም? እኔ በጌታ ከሆንኩ ትንሽ ጊዜ ነው፣ ጥቂት ዓመታት። ሰው 1997 96 94 ላይም በጌታ ነው። እንዴት ያስቀናል! ይሄንን በረከት ይጠጣል። ኢየሱስ ሲሆን ለነገሩ በሱ ጊዜ መተናል። ኢየሱስ ብቻውን ያድናል። ኧረ ኢየሱስ ይለውጣል። የማይለወጥ የማይቀየር ኃይል ኢየሱስ ያድናል። የሚገርም መዝሙር ስሙ። ይሄንን ንገሩልኝ መርዶ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ ዳግም ላይ ያገኘ ላልገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረግኩኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዚያው ተራራ አመለጥኩት መሐላውን ቃል ኪዳኑን አፈረስኩት። አዲስ ኪዳን አደረግኩኝ ከኢየሱስ
በጎልጎታ ቀራንዮ በዚያ አመለጥኩት 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 መሐላው ቃል ኪዳኑን አፈረስኩት አዲስ ኪዳን አደረጉኝ ከኢየሱስ ጋራ በጎልጎታ ቀራንዮ እስቲ አመለጣችሁ በሉት አመለጥኩት 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 መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረጉኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዚያ አመለጥኩት 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 መሐላውን ቃል ኪዳኑን አፈረስኩት አዲስ ኪዳን አደረጉኝ ከኢየሱስ ጋራ በጎልጎታ ቀራንዮ በዚያ ተራራ ሃሌሉያ 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 ኢየሱስ ያድናል። ቃጫጫ ነበረች ለካ ኢየሱስ ያድናል። ክብራችን ነው ወዛችንም ጭምር እኮ። አረ ኢየሱስ በረከታችንም ነው። ክብር ለኢየሱስ ይሁን። ደስ አይልም? እጁ እኮ ነው እንዲህ ደግፎ ረጅም እድሜ ረጅም ጊዜ እንድታገለግል ይፈቅድ። አቤት አቤት በምህረቱ ነው። ክብር ለኢየሱስ ይሁን። አባ እንወዳለን። ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።